ለሰውነትን ለመገንባት የሚወሰዱ ቫይታሚኖች አሉ። የሆርሞናችንን የሚያዛቡ አብዛኞቹ አሉ። ያለ ሐኪም ምክር ያለ ባለሙያ ድጋፍ ዝም ብሎ ተገዝቶ የሚወሰዱ እንትኖች አሉ። ቫይታሚን ተብለው የሚሰጡ ነገሮች አሉ። እነዛ ነገሮች ሳይድ ኢፌክቶችን ያመጣሉ። አበረታች መድኃኒቶችን ቪያግራና መሰል መድኃኒቶችን ተጠቃሚ ነው አብዛኛውና እነዚህ መድኃኒቶች በሚወስዱበት ጊዜ የብልት ሴሎች መዳከም ይመጣል። ትክክለኛ ስፖርትን ብቻ እየሰራ የሚሄድ ሰውና በቫይታሚን ልክ አይደለም። የስንፈተ ወሲብ ችግሮች እድሜም ጾታም አይለያቸውም። ሰላም ጤና ይስጥልን፣ እንደምን ሰንብታችኋል? ይህ የእናት የባህል ሕክምና ማዕከል የዩቲዩብ ቻናል ነው። በዚህ ቻናል ላይ የተለያዩ ከሕክምና ጋር የተገናኙ ጉዳዮችን እናነሳለን። በተለይ ብዙዎች የሚቸገሩባቸውን እንደዚሁም ሚስጥር አድርገው የሚይዟቸውን በቤታቸው በቀላሉ ሊታከሙ የሚችሉባቸውን ጉዳዮች እናነሳለን። ሳይጎዱ የጎንዮሽ ጉዳት ሳያጋጥማቸው ፊት ለፊት በሚስጥር ተነጋግረን ለመፍትሄ እንተጋለን። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ፕሮግራማችንን ከመጀመራችን በፊት እዚህ ከታች የምትመለከቱት ቦታ ላይ ባለው ሰብስክራይብ በማድረግ ላይክ፣ ሼር በማድረግና ሌሎች ሰዎች ይህን ሕክምና በቀላሉ በየቤታቸው ሆነው በሀገር ውስጥም በውጭም እንዲያገኙ እርዷቸው፣ አግዟቸው። እኛን ማግኘት ለምትፈልጉ ስክሪኑ ላይ በሚሄደው ስልክ ልትደውሉልን ትችላላችሁ። ዛሬ አዲስ ርዕስ አለን። የብዙዎች ችግር ነው። በእድሜ ልዩነት የለውም። የጾታም እንደዚሁ። በተለይ ደግሞ በሰውነታቸው ጎላ ያሉ ፈርጠም ያሉ ሰዎች ያጠቃቸዋል ይባላል። እውነት ነው ወይ? ሐኪም ሙራድ በሰፊው አብራረዋል። ስንፈተ ወሲብ የብዙዎች ችግር ነው። ዘመናዊ መድኃኒቶች ይህን እንደማያድኑ ራሳቸው ይናገራሉ። የጀርመኑ ባየርን የሕክምና ተቋም በዚህ ጉዳይ ላይ ሰፊ ጥናት ያደረጉ ባለሙያዎችን ሲያቀርብ ተመልክተናል። ይህንን በተለያዩ የመገናኛ ዘዴዎች አቅርቦታል። እስካሁን መፍትሄ አልተገኘም። ግን እኛ ሀገር መፍትሄ አለ። ምንድን ነው ለመሆኑ? ስንፈተ ወሲብ ምንድን ነው? ከሱን ጀምርና ሰፋፊ ጉዳዮች እናነሳለን። ሙራድ፣ ለዚህ ያለህን ምላሽ እንደው ሰፋ አድርገህ ብታነሳው። ስንፈተ ወሲብ ሲባል ምን ማለት ነው? ስንፈተ ወሲብ ብለን ስንል እንደ በሽታ እናየው። በሽታ ነው ልንለው አንችልም። ግን ያው ሳይኮሎጂካሊ ወይም ደግሞ የስነ ልቦና ችግር ነው ብለን ልናየው እንችላለን። እንደዛ ብለን ልንለየው እንችላለን። የስንፈተ ወሲብ ችግሮች እድሜም ጾታም አይለያቸውም። ሁሎችም ላይ ይከሰታሉ ማለት ነው። በማንኛውም እድሜያቸው ያለ አቅመ አዳም በደረሱ ወጣቶች ላይ ሴቶችም ወንዶችም ላይ ይከሰታል ማለት ነው። የስንፈተ ወሲብ ችግር ብለን የምንይዛቸውም ደግሞ በእናት የባህል ሕክምና በሶስት እጥር አድርገን ይዘናቸዋል። በወንዶች ላይ ሲሆን ያው ቶሎ የመጨረስ ችግር ነው አንድ። ሁለተኛ ፍላጎት ስሜት እያለ የብልት ያለ መታዘዝ ወይም ደግሞ የብልት ጥንካሬ የማጣት ችግር ነው። ሶስተኛው ምንም አይነት የወሲብ ፍላጎት አለመኖር ነው። እነዚህ በወንዱ ላይ የሚከሰቱ የስንፈተ ወሲብ ችግር አይነቶች ናቸው። ወደ ሴቶች በሚሄድበት ጊዜ ደግሞ ፍላጎት ማጣት ነው። ብዙ ጊዜ ሴቶች ላይ የሚከሰተው የፍላጎት የማጣት ስሜት የማጣት ደስተኛ ያለመሆን፣ ምንም አይነት የወሲብ ወደዛ ነገር ለመሄድ የመፍራት ሊሆን ይችላል። በተለያዩ በህይወታቸው ተከሰተ ችግሮች ሊሆን ይችላል። ወይም ደግሞ ከአንዳንድም ከተፈጥሮ ከተለያዩ ምክንያቶች ሊመጣባቸው ይችላል ማለት ነው። እነዚህ ኬዞች የስንፈተ ወሲብ ችግሮች እነዚህ ናቸው ማለት ነው። ብዙ ጊዜ ሰዎች ስንፈተ ወሲብን ያው ከሀፍረት ጋር ነው እንግዲህ የሚገናኘው። በወንዶችም በሴቶችም እድሜም ሳያጠቃልል ሁሉንም ሳያጠቃልል ሁሉም ላይ ፍራቻ አለ። ለማንሳት ፍራቻ አለ። ያስፈራል። ለመዳንስ ረጅም መንገድ ነው የሚያስኬደው። ትልቁ አሁን ላይ ለመዳንም ትልቅ ችግር የሚሆነው ፍርሃቱ ነው። ለመዳን ትልቅ ለውጥ እንዳያመጣ የሚያደርገውም ፍርሃቱ ነው። መጀመሪያም ወደ ሕክምና ለመሄድ ፍርሃት አለ። ወደ ሕክምና ከመጡ በኋላም ደግሞ መድኃኒቱን ወስዶ ለምሳሌ አንድ ሰው ጨጓራ ሞት ከሆነ መድኃኒት ሲወስድ የጨጓራ ህመም ሲድን እያየው ስለሆነ ኮንፊደንስ ይኖረዋል ማለት ነው። ሳይኮም ይድናል ማለት ነው። የስንፈተ ወሲብ በሚሆንበት ጊዜ ግን መድኃኒቱ ወስዶም ጥርጣሬ ይኖረዋል ሰውየው። እችል ይሆን ተስተካክሎ ይሆን የሚሉ ዝግቦች ውስጥ ይገባል። ከዛም ሴክስ በሚሞክርበት ገና ወይ ቶሎ ሊፈስ ይችላል ወይ ጥንካሬ ላይኖር ይገጥመው ይችላል። ከዛ በኋላ አልተስተካከለም የሚል ሂደቶች ውስጥ ይገባል ማለት ነው። ይሄ የሚመጣው ከፍርሃትና ከጭንቀት ነው። መጀመሪያም የነበረው ፍርሃት ስሜት ጭንቀቱ
ታክሞ በቀላል መዳን የሚችለውን ነገር ጊዜ ይወስድብናል ማለት ነው። ስለዚህ በቀላል ምንም የሚያስፈራ የሚል ነገር የለውም። ግን እንደ ማህበረሰብ እንደ አደግንበት እንደ ባህላችን አብዛኛው ሰው ያው ትንሽ የመፍራት የመሳቀቅ ነገርና ኮንፊደንስ የማጣት ነገሮች ይኖራሉ ማለት ነው። እስቲ በእድሜ እንከፋፍላቸው። ወጣቶች አሉ ለአቅመ አዳም የደረሱ ከ18 ዓመት በላይ መቼም ይህንን ዩቲዩብ ቻናል የሚከታተሉትም እነሱ ናቸው ከዚህ ጉዳይ ጋር በተያያዘ። ከዛ ደግሞ ጎልማሶች አሉ፣ ከፍም ያሉ አሉ፣ እንግዲህ ከ50 ዓመትም ከዛም በላይ ይሆኑ አሉ። ከወሲብ ጋር የተገናኘ ህይወታቸው በቀጥታ የተቆራኘ ባለትዳሮችም ሊሆኑ ይችላሉ። ሌላም እነዚህን በእድሜ እየከፋፈልን ያቸው እስቲ የነሱ እንደ መነሻ፣ ከዛ ደግሞ እንደ ችግር፣ ከዛ ደግሞ እንደ መፍትሄ እያደረግን ነው። ጥሩ። ያው በእድሜ ከፋፍለን በምናይበት ጊዜ አሁን ሰዓት ላይ ወጣቶችን ከማከም እድሜ ገፋ ያሉ ሰዎች ማከም ሳይቀል አይቀርም። ለምን ኮንፊደንስና ሞራላቸው በጣም ደስ ይላል። የድሮ እድሜ ገፋ ያሉ ሰዎች ላይ ስታየው ማለት ነው። ወጣቱ አሁን ላይ ከ18 ከ21 ዓመት ጀምሮ ያለው ወጣት እስከ 30 አካባቢ ላይ ያለው በጣም አስቸጋሪ እንትን ውስጥ ነው ያለው። ለምን ኮንፊደንስ የለውም በዚህ ጉዳይ ላይ። መጀመሪያ ላይ በተለያዩ የሴክስ ቪዲዮዎችን በማየት ሊሆን ይችላል፣ የተለያዩ ነገራቶችን በማድረግ በማስተርቤሽን በግለ ወሲብ እንዲሁም ደግሞ ያው በጓደኛ በመገፋፋት በምንም አበረታች መድኃኒቶችን ቪያግራንና መሰል መድኃኒቶችን ተጠቃሚ ነው አብዛኛው። እና እነዚህ መድኃኒቶች በሚወስዱበት ጊዜ የብልት ሴሎች መዳከም ይመጣል። ማስተርቤሽኑ ራሱ መዳከም አለ። ከዛ ላይ ሳይኮሲክ ሲጨመርበት ትንሽ አስቸጋሪ ይሆናል ማለት ነው። ከ40 በላይ ያለው አብዛኛው ያው በስኳር የሚመጣ አለ፣ ከስኳር ከግፊት የሚመጣ ከተለያዩ በሽታዎች የሚመጣ አለ። እንዲሁም ደግሞ እድሜ ገፋ ብሎም ደግሞ በሳይኮ ምክንያት የሚመጡ ኬዞች ይኖራሉ። ስለዚህ በየትኛውም አይነት ኬዝ የመጣው ያው የስኳሩ ላይ ብቻ ነው። ከነዚህ ውስጥ የሚለየው የስኳር ኬዝ ካለ የምንሰጥበት ሂደት ይለያያል። ከዛ ውጭ ያለው ግን ያው እንደ እድሜው ተመጥኖ መድኃኒቱ ይሰጠዋል። ሌላ እንትኑ ያው ተመሳሳይ ኬዞች ናቸው። ብዙ ጊዜ ያው ከሶስቱ አይወጣም፣ ቅድም ከጠቀስኳቸው ሶስቱ አይወጣም ሁሉም ላይ ማለት ነው። ብዙ ጊዜ የሚወሩ ነገሮች አሉ። ያው ማህበራዊ ሚዲያ ዘመን ስለሆነ በማህበራዊ ሚዲያም ላይ እንሰማለን፣ በሕክምና ተቋማትም ላይ እንሰማለን። በእናት የባህል ሕክምና ማዕከል ደግሞ ሁለቱም ተሰናስለው አገልግሎት የሚሰጥበት ነው እና የስፖርተኞች በይበልጥ ደግሞ ከጡንቻ ስፖርት ጋር ስራ የሚሰሩ ራሳቸውን ጤናቸውን ለመጠበቅ የሚሯሯጡ ሰዎች በጣም ብዙ ተጎጂ ናቸው ይባላል። እዚህ ላይ ምን ሀሳብ አለህ? ነው ወይ ለነሱስ መፍትሄው ይከብዳል እንዴ? ያው በወጣቶች ላይ በሚሆንበት ጊዜ ያው ስፖርተኛ ላይ አብዛኛውን ጊዜ አይከሰትም ተብሎ ነው የሚታሰበው። የስንፈተ ወሲብ ችግር ጭራሽ የሚከሰትም አይመስለውም አብዛኛው ሰው። ነገር ግን ያው ይከሰታል፣ በብዛትም ደግሞ አለ። በጣም የጡንቻ ግንባታ ላይ ጡንቻ መገንባት ላይ ብቻ ትኩረት አድርገው የሚሰሩ ሰዎች አሉ። ስፖርት መስራት ምንም ጥያቄ የለውም፣ ለስንፈተ ወሲብ ችግርም ለመቅረፍ አሪፍ ነው። የቴስቶስትሮን መጠናችን እንዲስተካከል ያደርጋል፣ አሪፍ ሂደት አለው። ግን አሁን ላይ ጉዳት እያመጣ ያለ ምንድነው? ለሰውነትን ለመገንባት የሚወሰዱ ቫይታሚኖች አሉ፣ የሆርሞናችንን የሚያዛቡ አብዛኞቹ አሉ። ያለ ሐኪም ምክር ያለ ባለሙያ ድጋፍ ዝም ብሎ ተገዝቶ የሚወሰዱ እንትኖች አሉ፣ ቫይታሚን ተብለው የሚሰጡ ነገሮች አሉ። እነዛ አይነት ነገሮች ሳይድ ኢፌክቶችን ያመጣሉ እና የሰውነት በጣም ከፍተኛ ግንባታ ይመጣል፣ ግን ጤናማ ያልሆነ ነው ማለት ነው። በስፖርት ትክክለኛ ስፖርትን ብቻ እየሰራ የሚሄድ ሰውና በቫይታሚን ልክ አይደለም፣ ጤናማ ሊሆን አይችልም። ስለዚህ ይሄ ምንም ጥያቄ የለውም። ጉዳቱ ከዚህ ምክንያት የስንፈተ ወሲብ ችግር በሰፊው ይከሰትባቸዋል። ከተከሰተም በኋላ ደግሞ ወደ ሕክምና ተቋም ለመሄድ በጣም ጭንቀት ውስጥ ይገባሉ። ለምን ያን ያህል የሰውነት ቅርጽ ይዞ ወይም ደግሞ ሰውነቱ የተገነባ ስፖርተኛ ሆኖ እንደዚህ አይነት ችግር አለብኝ ብሎ ለማውራት በጣም የትኛው ሐኪም ጋር ሂጄ ላውራ፣ ማን ነው ባወራው የሚል ፍርሃቶች ይኖራሉ ማለት ነው። ስለዚህ በሰፊው እነሱ ጋር ይከሰታል ማለት ነው አለ። እንዲሁ በዚሁ ላይ እናንሳች ከዚህ ከፕራይቬሲ አኳያ ሲታይ ብዙዎች አሁን ደፋር ይመስላሉ፣ ሐኪሞችም ደፋር ይመስላሉ። አዎ በቃ ይህንን ጉዳይ አደባባይ አውጥቼ መናገር ችግር የለውም ይላሉ። ግን በአብዛኛው ይህን ነገር ለማንሳት ፍራቸው አለ። ወደ እናት የባህል ሕክምና ማዕከል እንዲህ አይነት ችግር ያለባቸው ሰዎች ብቅ ሲሉ የፕራይቬሲያቸው ጉዳይ እንዴት ነው? ከኛ ጋር በሚመጣበት ሰዓት አንድ ታካሚ ጉዳዩ ከቢሮ ውስጥ ነው የሚያልቀው። ከቢሮ ስንወጣ እኔና እሱ አንተዋወቅም ወይም ደግሞ ምንም ሰላም ልንባባል እንችላለን። ጉዳዩ ግን ተረስቷል፣ እዛው ቢሮ ውስጥ ያለቀ ጉዳይ ነው ማለት ነው። ከኔና
ወይም ደግሞ በሰዓቱ ከሚያክመው ሐኪምና ከኔ ጋር ነው ከፔሸንቱ ጋር ነው እንጂ ቀጥታ ያለው ሚስጥር የሚያልቀው ወደ ሶስተኛ ወገን የሚሄድበት ምንም አይነት ምክንያት የለውም። ለምን እያንዳንዱ ነገር የሰው የታካሚ ፕራይቬሲ ከምንም በላይ የተጠበቀ መሆን አለበት። አንድ ሰው ለሕክምና ቦታ ሲመጣ ካርድ አውጥቶ ይገባል። ካርድ ሲያወጣ ዝም ብሎ ነው ካርድ የሚያወጣው። የምን ኬዝ እንደሆነ መናገር አይጠበቅበትም። ወደ ቢሮ ይገባል። ከገባ በኋላም ወደ ውጭ የሚወጣበት ድምጽ ምንም አይነት ነገር የለም። ከኔና ከታካሚውና ከሐኪሙ ጋር ጨርሶ ጉዳዩን ይወጣል ማለት ነው። በዚህ አይነት መንገድ ነው የምንሄደው። የሕክምና ርዝመቱ አንዳንድ ጊዜ ሰዎች ለየትኛውም ሕክምና ጊዜ ይወስድብናል ብለው ያስባሉ እና የሕክምና ርዝመቱ እንዴት ነው? በእርግጥ የእድሜ ሁኔታ አለ። ቀደም ያለው ከእድሜ ጎን ለጎን የሚመጣ ተጓዳኝ በሽታዎች አሉ። እነዚህና መሰል ጉዳዮች ታይቶ የሕክምና ርዝመቱ ሊጨምርና ሊቀንስ ይችላል። በተለይ ከዚህ ጋር በተያያዘ ብዙውን ጊዜ ሊወስድ የሚችለው የሁለት ኬዞች ናቸው። ስኳር ኬዝ ካለና የማስተርቤሽን በጣም ከፍተኛ የማስተርቤሽን ተጠቂ የነበረ ወጣት ከሆነ ጊዜ ሊወስድ ይችላል። በአጭር ጊዜ የምሰጠው ነገራቶች ዘላቂ መፍትሄ አይሆኑም። እኛ ጋር አሁን ሕክምና ሲመጣ ሰውየው ጊዜያዊ መፍትሄን ሳይሆን አላማችን አድርገን የምንሄድ ዘላቂ መፍትሄ ጤናማ የሆነ የወሲብ ቆይታ እንዲኖረው ለማድረግ ነው። ለምሳሌ አንድ ሰው ቪያግራን በሚጠቀምበት ለምሳሌ ብንወስደው ቪያግራ በሚጠቀምበት ሰዓት በወሰደው በደቂቃዎች ውስጥ ፐርፌክት የሆነ ለውጤን ያያል። ግን ሁልጊዜም ያን መድኃኒት ያስፈልገዋል። የመድኃኒት ጥገኛ ሆነ ማለት ነው። ስለዚህ የመድኃኒት ጥገኛነቱ ላይ አንፈልገውም። ሁልጊዜ እኛ ጋር የመጣ መድኃኒት እየወሰደ ሴክስ ለማድረግ ሲፈልግ የሚወስደው መድኃኒት አይደለም የምንሰጠው። ቋሚ ግንኙነት ቢኖረውም ባይኖረውም ለ1 ወር ወይም ለ15 ቀን እንደየኬዞቹ ማለት ነው ከ1 ወር በላይ የሚሆንባቸው አጋጣሚዎች ይኖራሉ። ተከታትሎ እነዛን መድኃኒቶች ከወሰደ በኋላ ፐርፌክት የሆነ ለውጥ ካየን ከመጣ በኋላ መድኃኒት አያስፈልገውም ማለት ነው። ተፈጥሯዊ ወደ ነበረበት የወሲብ ቆይታ ጊዜው ነው እንጂ ከዚህን ሰዓት ደቂቃ እንድትቆይ ይደረግልሃል ምናምን የሚባል አይነት ነገር የለም። እንደዛ አይነት ነገር ጤናማ በሆነ መንገድ ወደ ጤናው እንዲመለስ ለማድረግ ነው የምንጥረው። ሳይድ ኢፌክቶችም የጎንዮሽ ጉዳት በማያመጣ መልኩ እንሰጣለን። አንዳንድ ሰው ግን መጥቶ በ2 ቀን በ3 ቀን ፐርፌክት የሆነ ለውጥ ሊያይ ይፈልጋል። ያም የሚሆነው በጊዜያዊ መድኃኒት እንጂ በምንም ተአምር ሊሆን አይችልም። በ3 ቀን አድንልሃለሁ ብዬ ካልኩት እየዋሸሁት እንደሆነ ውስጡ ያውቀዋልኝ። ያው እንደው ዝም ብሎ ካለው ጉጉት አንጻር ሊወስድ ይችላል ነው እንጂ በ3 ቀን የስንት ጊዜን ችግር በ3 ቀን አጠፋልሃለሁ ሊባል አይችልም ማለት ነው። ስለዚህ ዘላቂ በሆነ መንገድ በእነዚህ ጊዜያቶች ውስጥ ከጊዜ መርዘሙ 1 ወር ማለት አጭር ጊዜ ነው። 1 ወር አጭር ጊዜ ለምን ከችግሩና ከሁኔታው አንጻር በጣም አጭር ጊዜ ነው። በዚህ አይነት መልክ ነው የምንሰጠው እኛ ጋር። ከባህል ሕክምና ጋር በተያያዘ ብዙ የሚነሱ ጉዳዮች አሉ። ሳይድ ኢፌክት ከዚህ በፊትም በሌሎች ሕክምናዎቻችን ጉዳይ ላይ ስንነጋገር ያነሳነዋል። ሳይድ ኢፌክቱ እዚህ ላይ እንዴት ይታያል? መድኃኒት አሁን ላይ ሳይድ ኢፌክት አሁን መድኃኒት ሲወሰድ መድኃኒትም ሰው ምግብም ሳይድ ኢፌክት አለው ከልክ ካለፈና በስርዓት ካልሆነ መድኃኒቶች ስንሰጣቸው እኛ ባል ነው በመመሪያው በመሰረቱ ከሄደና እኛ ለመጀመሪያ ማገናዝበን ስለምንሰጠው አንዳንድ ሰው መድኃኒቱን መውሰድ ላይ ብቻ ፎከስ ያደርግና ያለበትን ችግር ሳይናገር ዝም ብሎ ስንጠይቀው ምንም የለብኝም ብሎ መድኃኒቷን ብቻ መውሰድ ላይ ሊያተኩር ይችላል። እንደዚህ አይነት ነገር ሲፈጠር ሳይድ ኢፌክት ሊመጣ ይችላል ማለት ነው። ከዛ ውጪ በሆነ መንገድ ላይ ግን ምንም አይነት ሳይድ ኢፌክት የላቸውም መድኃኒቶች። ለምን ኬሚካል ማቆያ ዘዴዎችን አንጠቀም። ማቆያ ዘዴ የምንጠቀመው ባህላዊ ነው። የባህላዊ ማቆያ ዘዴዎችን የምንጠቀመው ከዝግጅት ጀምሮ እስከ ሰውየው ጋር እስከሚደርስ ድረስ ያለው ሂደት በተፈጥሯዊ በሆነ መንገድ ስለሚሄድ ኬሚካል ስለማንጠቀምበት ሳይድ ኢፌክት አይኖረውም። ሳይድ ኢፌክት የሚመጣው አንደኛ ያለ እውቀት ሲሰራ ነው። ሁለተኛ ነገር ላይ ደግሞ ማዘመን ያለብህ አሰራርክን እንጂ መድኃኒቱን አይደለም። መድኃኒት ማዘመን ያለብህ በሚመለከተው አካል አልፎ ነው መድኃኒት ወደ ታብሌት መልክ የምታደርገው ወደ ሽሮፕ የምትቀይረው። አሁን ባለንበት ሁኔታ ላይ ደግሞ ወደዛ መቀየር ኬሚካል መጨመር እውቀት እስከሌለኝ ድረስ የኬሚስትሪ እውቀት እስከሌለኝ ድረስ ኬሚካል መጨመር ማለት የለብኝም ማለት ነው። እና እንደዚህ አይነት ነገራቶች ለማንጠቀም እኛ ጋር የድሮ ውስጥ ነው የተሞከረ ነው። ምንም ሳይድ ኢፌክት ጉዳይ እስካሁን ድረስ ገጥሞን አያውቅም። ከቪያግራና ከማስተርቤሽን ጋር በተገናኘ በጣም ብዙ ወጣቶች ተጎጂዎች ናቸው። ይህንን እንግዲህ ጤና ተቋማት ራሱ ፔፐር ሪሊዝ እየተደረገ ነው። የዓለም ጤና ድርጅት ራሱ እንዲህ አይነት ነገሮች ላይ ብዙ ማስጠንቀቂያዎች ሁሉ እስከ ማውጣት ደርሷል። እና በዚህ የተጎዱ ግን መናገር ለጓደኞቻቸውም ለራሳቸውም መናገር የሚፈሩ ለሌሎች ሰዎች የሚፈሩ መናገር ማውጣት የሚፈሩ አሉ። ወደ ሕክምና ተቋሙ ቢመጡ በአጭር ጊዜ ውስጥ ከዚህ ነገር ሊላቀቁ ይችላሉ። አንድ እንደገና ይሄ ነገር ልምድ ነው። አንዳንዱ ሳይኮሎጂካሊ ያው የራሱ ኢምፓክት ስላለው እሱን አንድ ላይ እንድታነሳ ብዬ ነው።
አሁን በዚህ በቪያግራ በማስተርቤሽን ጉዳይ ላይ የሚነጋገሩ ጓደኞች ወይም ደግሞ ቤስት ፍሬንዶች ሊኖሩ ይችላሉ። ግን አብዛኛው የማይነጋገር ደግሞ አለ እና ይሄ ነገር ካለመነጋገር ራሱ ጉዳቱ እየሰፋ ሄዳል ማለት ነው። አንዱ የተጎዳበትን አንዱ ቢነግረው አያደርገውም። ግን ስለማያውቅ አብዛኛው በድብቅ ስለሚያደርገው አብዛኛው ሰው ይጎዳል ማለት ነው። በዚህ አይነት ጉዳይ ላይ በማስተርቤሽን እንደዚህ በቪያግራ የመጣው ያው እንደ ሰውየው ሁኔታ ነው የሚወስነው። ሳይኮሎጂካሊ ሰውየው ፐርፌክት ከሆነ አንዳንድ ሰው ሲመጣ ፐርፌክት በቃ ቀለል ብሎ ግልጽ ሆኖ የሚመጣ ሰው አለ። ከባለቤቱ ጋርም አግብቶ ከሆነ ባለቤቱ ጋርም በግልጽ የሚያወራ ኖርማል የሆነ ሰው ይመጣል። እንደዚህ አይነት ነገሮች ለመዳን በጣም ቅርብ ፐርፌክት ናቸው። አንዳንድ እንደውም ሴቶች ይዘዋቸው ይመጣሉ ባሎቻቸውን እና እንደዚህ አይነቶች ላይ አሁን ለውጡ ስታየው ፐርፌክት ነው። አንዳንዶች ወንዶች ደግሞ ከሚስቶቻቸው ተደብቀው ወይ መኪና ውስጥ አድርገው ወይ ስራ ቦታቸው ደብቀው የሌላ በሽታ ነው ምናምን እያሉ የሚወስዱ ሰዎችና ግልጽ ሆነው የሚወስዱ ሰዎች አንድ አይደለም ለውጡ። ፐርፌክት የሚሆነው ግልጽ ሆነው የሚያወሩ ሰዎች፣ ግልጸኝነት የሰፈነበት ትዳር ላይ ያሉ ወንዶች ከስንፈተ ወሲብ ችግር ነጻ ለመሆን በጣም ቀላል ነው፣ አያስቸግረንም ማለት ነው። የአመጋገብ ስርዓት ላይ የምትመክረው ነገር አለ? ወደ ድክመት እየመጣው ነው ብሎ ለሚያስብ ሰው፣ ለሚያስብ ወጣት፣ ለሚያስብ ጎልማሳ፣ ለሚያስብ አዛውንትም ሊሆን ይችላል ከዚህ ጋር የተገናኘ ነገር ላለው በአመጋገብ ስርዓት ይለወጣል ብሎ ይታሰባል? ምን ትመክራለህ? አዎ አመጋገባችን ይወስነዋል። አመጋገብ አሪፍ የምንመገባቸው ምግቦች ላይ ማስተካከል አስፈላጊ ነው። ሰው አሁን አመጋገብን አስተካከል በምንልበት ጊዜ አሁን ባለው የኑሮ ሁኔታ እንደዚህ ነው እንደዛ ሊል ይችላል። ቀለል ባለ መልኩ ለምን ጤና እስከሆነ ድረስ ያው ይቀጥላል፣ ህይወት ስለሚቀጥል ተወደደም ረከሰም አለም እንቀጥላለን መኖራችንን። ስለዚህ በየትኛውም ሁኔታ አጠጋግቶ ይሄ ደግሞ የትዳሩ አንድ አካል ስለሆነ ከዚህ ሁኔታ ላይ እንደገና ትዳር ከፈረሰ ነው ሌላ አስቸጋሪ ልጆች የሚበተኑበት ዋና ምክንያት ስለሆነ የተወሰነ ነገር ተደርጎ አሁን የምጠቅሳቸው ነገራቶች ያግዛሉ። ለውዝ በደንብ መመገብ አሪፍ እንትን ያመጣል። ከዛ ውጭ ጥቁር አዝሙድ በማር አሪፍ በማር ጥቁር አዝሙድ ኦይሉ ሳይሆን ዱቄቱ ተፈጭቶ በማር ተለውሶ ቢወሰድ ጧት ዝም ብሎ አንዳንድ ሾርባ ማንኪያ ወይም ደግሞ በሻይ ማንኪያ 2 እያደረገ ቢወስድ አንድ ሰው ጥሩ የሆነ ለውጥ ያይበታል ማለት ነው። እነዚህንና ማር ከስኳር የሌለበት ሰው ከሆነ ማር ባይለየው አሪፍ ነው ማለት ነው። እነዚህ እንግዲህ ሳይንሱም እንደሚለው ያው የእናት የባህል ሕክምና ማዕከልም ከሳይንሱ ጋር የተቆራኘ ስራ ስለሚሰራ ከካርቦሃይድሬት ጋር ከሰውነት ጥንካሬ ጋር ከፕሮቲን ጋር የተገናኙ ነገሮችን የተበረታቱ ናቸው። ይህንን ሲባል ግን አሁን ሐኪም ሙራድ ያነሳቸው ማርንም ቸኮሌትንም አሁን የተነሱት ለውዝንም ቢሆንም ሳይድ ኢፌክት የራሳቸው ምግብም ቢሆን ሳይድ ኢፌክት አለው አይደል? ሊያጋጥሙ የሚችሉ ነገሮች ስለሚኖሩ ብቅ ብሎ ሐኪም ማማከሩ የተሻለ ይሆናል። አብራችሁን ስለነበራችሁና የዛሬውን ዝግጅታችን ስለተከታተላችሁ እጅግ አድርገን እናመሰግናለን። ፔጃችንን ሰብስክራይብ በማድረግ እንደዚሁም ሌሎች እንዲደርሳቸው ሼር በማድረግ አብራችሁን እስከ መጨረሻው ዝግጅታችን ድረስ ቀጥሉ። መቼ እንጨርሳለን? በተከታታይ በጣም ብዙ ፕሮግራሞች አሉ። መጨረሻችን የሚሆነው የእናንተ ሕክምና ነው። ስልካችንን እዚህ ስክሪን ላይ ታገኛላችሁ። ደውሉልን።